በገዛ ገንዘቡ የሚጠጣን ሰው ማን ይናገራል? ሰላም ሀቡዬ፣ እንዴት ነሽ ብዬ። ሰላም ነው ማሬ። እንዴት ነሽ ዜዶ? ሰላም ብያለሁ። ዜድ ሰላም እያለችሽ ነው ሂዊ። የሰማው ነው አቡዬ። እሺ ይኸው ምን ብላ እንደሰደበች ሼር አድርገውልኝ ነው የመጣሁት። ሼር አድርገውልኝ ነው እና ጽፈውልኛል በውስጥም። እኔ ስምም አልጠቀስኩም። የተጣላችሁ ከእህቷ ከራሷ ሰው ጋር ነው። ከዛ እኔ አትጣሉ ነው። አንድን ሰው ለመውደድ ሌላውን ማስጠላት አይጠበቅባችሁም ብዬ ነው የተናገርኩት። ማለት ሁለቱ ይተዋወቃሉ። እንደውም የእኛ ልጆች የምላቸውን በመሀል አትግቡ፣ እኛ አይመለከተንም፣ እነሱ ነገ ይታረቃሉ። ነገር ግን ዜድም ሌላውን ብሔር ጠልተሽ አማራን መውደድ የለም፣ ያችኛዋንም ሌላውን ብሔር ጠልተሽ አማራን ጠልተሽ ኦሮሞን መውደድ የለም፣ ከወደድሽ እኩል ነው የምትወዱት ብዬ ያንን ነገር ነው የተናገርኩት እንጂ ሌላ ምንም አላልኩኝም። እኔ አሁን ቢሆን ፐርሰናሊ ከማንም ጋር ችግር የለብኝም፣ ምንም ችግር የለውም። ይሄን የተናገርኩት አስከፍቷት ምናምን ሊሆን ይችላል፣ አይዶን አላቅም። ካስከፋዎች ደግሞ አምሶሪ ነው የምለው። ባለፈው ጉዳዩን ጨርሰነዋል፣ ገለነዋል። እዛም ጋር እሷም ነበረች እኔን ነው ምናምን አለች። እኔ አይመለከተኝም። ሁለቱ ስለተጣሉ እሱ የመሰላት ለዛችኛዋ ሳይድ ያስኩ ነው የመሰላት ማለት ነው። እኔ ያልኩት በቃ ሁለታችሁም ያው ናችሁ፣ ሁለታችሁም አንድ ናችሁ፣ ከአንድ ማህበረሰብ ነው የወጣችሁት። የኛ ልጆች እኔ የኛ ምላቸው ማለት ነው። አታሽቃብጡ፣ ሁለቱ ነገ ይታረቃሉ ብዬ ነው ያሰብኩት። ምናልባት ከሷ ጋር ስላወራሁኝ ለዛችኛዋ ሳይድ ያስኩ መስራት ከተሰማት እኔ ምንም ማድረግ አልችልም። ቆይ ማንና ማን የተጣሉት? ዜድና ማን? ዜድና ዜድ። ያችኛዋም ደግሞ እንዳጋጣሚ ሆኖ ዜድ ነው ሳውዲዋ። አዎ እሺ፣ ዜድ ሳውዲዋና ዜድ የቤሩቷ ተጣሉ። እሺ አንቺ ተደርበሽ ለዜድ ሳውዲ ተደርበሽ ሰድበሻት ነው ዜድ ቤሩትን? የተሳደብኩት ካለ ሪካርድ ማውጣት ትችላለች። ሪካርድ ካርገሽ ታውጣ። እኔ አልተሳደብኩኝም። እሺ ዜድ ብላ ነው የሰደበች። ሲሰድቧት ምን አልኩኝ መሰለሽ? ያችኛዋን ተው ሳይድ አትያዙ፣ ነገ እነዚህ ሰዎች ይታረቃሉ፣ ሳይድ ይዛሉ። እንደውም ያችኛዋ ዜድ ለዚችኛዋ ዜድ ባለውለታዋ ናት። መጀመሪያ ላይ ቲክቶክ ላይ ሳትታወቅ በፊት ከኛ ጋር ነበር ዜድም ስትጫወት የነበረው። እኔም ስመክራት እኔ ዜድ እኮ ይችኛዋ ዜድ እኮ በጣም ጓደኛዬ ነበረች። በውስጡ እናወራለን። እራሷ ትመሰክራለች። አንደበቷ የማይታጠፍ ከሆነ እኔ ለእሷ ምን አይነት አመለካከት እንዳለ አቡዬ፣ ያው አንቺ መቼም ከንግግር ያው ታውቂያለሽ ብዬ ያው እንትን እገምታለሁ። ችግር የለውም። እዚህ ማለት ነው ለሷ አላነሳኋትም። ለሷ ኮሜንት ስድብ አልጻፍኩም። ዜድ እንደሱ አይደለም። ዜድዬ ይሄን ቃል ብላኛለች። ሂዳ ደግሞ ትክሰስ፣ ታለቃቀስ፣ አመሏ ነው። እኔ በተግባር ነው የማሳየው ስትል ምን ብያለሁ? በተግባር ከሆነ ፈረሱም ሄዳውም ይኸው በተግባር ማሳየት ከፈለገች ማሳየት ትችላለች። ከዛ ገስት ላይ ሆና የሆነ ነገር ስትል እኔ ኦፍኮርስ እኔም ሰው ነኝ ተናግሬያለሁ። በዛ በተረፈ ግን እኔ ከማንም ጋር ፐርሰናሊ ጸብ የለብኝም። የወጣው የእናቴ ፊት አያሳየኝ። እኔ ስሟን እንኳን ሜሽን አድርጌ ይኸው እናቴ የተጣሉት ዜድ እና ዜድ ከሆኑ ዜድ ሳውዲ እና ዜድ ቤሩት ከሆኑ የተጣሉት። ሂዊ አንቺ ምን ቤት ሆነሽ ነው የተነካካችሁት? አንቺ እና ዜድ እኮ ነው ግራ ይገባኝ። የተጣሉት ገባሁኝ። እያወራ መጀመሪያ የእሷ ወሬ አልነበረም እኮ ከመሲ ጋር እያወሩ ነበረ። ዜድ ደግሞ ያችኛዋ ጓደኛዬ ናት። እያወራን ነበረ እኮ። ከዛ በመሀል እንደውም አንድ አበባ ምናምን ይሁን ብላ ይችኛዋ ስትሰጥ እንደውም ስለሷ ያችኛዋ ስታወራ ተው ይችንም አትስደቡ ያችንም አትስደቡ ሁለቱም ያው ናቸው ብዬ ተናገርኩኝ። በዛ ነው የተነሳው ነገሩ። ገባኝ እኮ። ስለዚህ ይኸውልሽ ዜድ ሂዊ ስምሽን ጠርታ ዜድ እንዲናት ዜድ እንዲናት አላለች። ኧረ እኔ ሚካኤልን ካልኩ ሚካኤል ነው መቤት የምስክሬ ናት። ዋ ይኸው እኔ ከላይ ሁኜ እኮ ነው እየሰማሁ የነበረ። ከላይ ሁኜ እየሰማሁ ትናገራለች። ሂዳታ በቃ ምንም ተናገረች። እኔ ለሀቡ ፊት ይኸው እሷ አለች። ውሸት አንተ በለኝ። ሀቡ ፊት ቃል ስለገባሁ እኔ ስሙም አላነሳም።
ግን ለኔ እዚህ መጣችሁ ከምታነሱኝ ከምትፈሩኝ ፊት ለፊት አግኝ በቃ ይሄ ስም አላነሳም ነው ያልኩት። ሚኤው እናቴ ፊት እየገባኝ መጣ። ዜድ ሳውዲዋ ቤቷን ከፍታ አንቺን ስታማ ሂዊ ደግሞ ገስት ላይ ነበረች። እንደዚህ ነው። ዜድ ሳውዲ አይደለችም፣ አሴር ቤት ነው። አሴር ቤት ገቡ። ሂዊ እቺ ሂዊ ዜድ ምናምን የገቡ በቃ ተናገረች ብዙ። እኔ ከላይ ሁኜ ነው። ከዛ ከመረረኝ በኋላ ፍላወር ንገሪና እንደዚህ ያሉ ወይ ምንድን ያሉ እሷ አማራ ወዳለው ያለች አውቃ ምናምን እንደዚህ ያለሽ አይደለም። በቃ የሆነ ለሰው ያኔ ሰው እንዲጠላኝ ምናምን እኔ ችግር የለብኝም። እሺ ግን አንቺን ማን የጠራሽ? አንቺ ያንን ላይቭ እንድታይ እየታማሽ ያለሽበት ራሴ አጋጣሚ ይዤ እንደዚህ ያለፍኩ አጋጣሚ ያልና እንትን እያሉ የአማራ ልጆች ምናምን እያለች እሷ ወዳችሁ ለጊዜያዊ ነው ምናምን ያለች መቤት የምስክር እኔ ያለው ሚካኤል ካልኩ ሚካኤል ልንገርሽ የነበረው እሷ መጨረሻ ላይ ስለመጣች ማለት ነው። መጀመሪያ ላይ ዜድና ያችኛዋ ዜድና መሲ ብርጆስቶን ነበር የተጣሉት ማለት ነው። ቤቷን ከፍታ ስትናገር አሰጧትና ሊስማሙ መሲና እሷ ቤት ተከፈተ፣ ተስማሙ። እንዳጋጣሚ ስለዛ እያወራን እየነበረ ስላለ ማን መጣች? ዜድ መታ እንደ አበባ ስትሰጥ አየቻትና ያችኛዋም ተናገረች። ከዛ ስትናገር ምን አልንኛ? በነገራችን ላይ አማራን ለመውደድ ሌላን ሰው ማስጠላት አይቻልም። ለምሳሌ አማራን አንድ ሰው ለመውደድ ያችኛዋን አማራ ጠልናት ብሎ መክፋት አይቻልም። ይችም ደግሞ ሌላውን ለመውደድ ሌላውን መስደብ አይጠበቅም፣ መዋደድ ያለ ነው ብዬ የስ ኦፍ ኮርስ ተናግሬያለሁ። ከዛ በተረፈ እሷም ገባችና ከዛ እሷም ስገባ እኔም እንዳጋጣሚ ነገሩ እንዲባባስ ስለማልፈልግ ሙዚቃ ከፈትኩኝና መጨረሻ ላይ እኔም በራሴ ፍቃድ ነገሩ ማብረር ስላለብኝ ወጣሁኝ። ከዛ በተረፈ እኔ ተናግሬያትም አላውቅም። ኦልሬዲ ተስማምተናል። እኔ የግል ጸብም የለብኝም። መውደድ ትችላለች፣ ግን አንድን ሰው ለመውደድ ደግሞ ሌላውን እንዲጠላ ማድረግ የለም ብዬ ስናገር እሷ ስም አልጠራም እያለች ስትናገር እኔም ኮሜንት ላይ ከስር ወርጄ ስለነበረ ተናግሬያለሁ። ከዛ በተረፈ ምንም ነገር የለም። ራሷ በመጣ የተመላለሳችሁት በኮሜንት ነው። እሷ ስገባ ነው የወረድኩኝ ነገር ለማብረድ ነገሩ ዜድ ገባች፣ ይችኛዋ ዜድ። ከዛ ከእሷ ጋር መነጋገር ጀመሩ ምናምን ነገር በቃ እኔም ከስሮኜ ጸጥ ብዬ ማዳመጥ ነበር። መጨረሻ ላይ ሌላ ቦታ ወጣሁኝ እና ሌላ ቦታ ሄድኩኝ። ከዛ ምን እንደተፈጠረም አላውቅም። ይስማሙ አይስማሙ አላውቅም። እኔ አሁንም ቢሆን ሁለቱ እንዲስማሙ ነው የምፈልገው፣ ግን ሳይድ አተያዙ ብያለሁ። እዛ ጋር ይችኛዋን ደግፋችሁ ያችኛዋን የምትሳደቡ ከሆነ እኔም ከዛችኛዋ ጎን ነኝ ብያለሁ። ለምን ሁለቱም ከአንድ አካባቢ ነው የመጡት፣ ሁለቱም ይተዋወቃሉ። ነገር ራሳቸው ይጨርሱ እምለው እኮ ይሄንን ነው። እራሳቸው ይጨርሱ ነው እኔ እያልኩ ያለሁት። ሳይድ አተያዙ ጎን ሆናለሁ አትበይ። ማንን ነው ከዛች ጎን ሆናለሁ የምትይው? ያችን መሰደብ የለባትም፣ ይችኛዋን መሰደብ የለባትም። ያቺም የሚሰድቧትን ያቺም እቺም እህቶቻችን ናቸው። ያቺም የሚሰድቧትን እራሷ ትስደምላስ አላት፣ እቺም የሚሰድቧትን እራሷ ትስደምላስ አላት። ሁሉም የራሱን ሾክ ራሱ ይንቀል። ማንም ለጠፍ የለበትም። እንደሆነ አልገባኝም ማሪ። ያ እኔ እንድታረቁ ነው የምፈልገው። ነገር ማባባስ ስለማልፈልግ ነው ጥዬ የሚወጣውትኝ ከስር የሆንኩትኝ። በመካከላቸው መግባት አልፈልግም። እዛ ጋም ስለነበረው ሳይድ አተያዙ ነበር ስለነበረው። አሁንም ያችኛዋም ካለች መተው ይታረቁ። አው ጥሯት ዜድን ያቺ ነው የምፈልገው። እኔ ሮሬ ካንቺ ጋር ተስማምቼ ጨርሼ ከዜድ ጋር ያለኝን ነገር ጨርሻለሁ። አብረን ላጌም እየተጫወትን ቀጣዩላ ንግስት ምናምን ዜድ ንግስት እያልኩኝ ስጽፍ ራሷም አይታለች። እኔ ችግር የለብኝም። ጥላቻ ቢኖረኝ ኖሮ ቤታዮ ቤት ገብቼ ከሷ ጋር ልጮትም። ጌም ስቀጣኝ እግዚአብሔርን ባዮ ላይ ዜድ ንግስት በይኝ ብለን ጽፌ አሁን ነው ያነሳሁት ማለት ነው። ቅጣቱ ስላለቀ ችግር የለብኝም እያልኩሽ ነው። ገባሽ? ከዛችኛዋ ጋር ከቻልሽ አስታርቂያቸው። ዜድ የክፋት መስሎሽ ከታየ አምሶሪ አንቺ ከማንም በላይ መጀመሪያ ስቀርብኝ የነበረው እኔን ነው። ይሄን ደግሞ ራስሽ አትከጂውም። እኔና አንቺ ያለንን ነገር አንድ ሀገር ናችሁ። ይኸውልሽ ሂዊ፣ በዛ ላይ አንቺና ዜድ አንድ ሀገር ናችሁ። የሆነ ነገር ብትሆኝ ይብደልሽ አንድ ሀገር ናችሁ። የሆነ ነገር አንድ ነገር ልንገርሽ ሀቢባ፣ የሆነ ነገር ቢሆን ሳውዲ ያለ ዱባይ ያለ አይደለም የሚደርስልኝ። ዛሬ ዜድ ነኝ ብጠላኝ ነገ ከአጠገቤ የምቆመው ዜድ እንደሆነች አውቃለሁ። እኔም ዛሬ ብሰድባት አሽቃባቶች ዳር ለሚቀሩት በነገራችን ላይ ዜድ ሂዊ የሚሉት እዛው ይቀራሉ። ዜድ የሆነ ነገር ብትሆን
እኔ ነኝ ቀድሜ ፈጥኜ የምደርስላት። ይሄ ደግሞ የታወቀ ነው። ሰው ዝም ብሎ ያው ለሚዲያ ጋጋታ ልንጣላ፣ እሷም በስሜት እኔም በስሜት ልንነጋገር እንችላለን እንጂ እኔና ዜድ መጀመሪያ ሀ ተብሎ ሲመጣ እንደዚህ ስትንገናኝ እኔና ዜድ ያለንን ግንኙነት ራሷ ያው አንደበት ካላት ትመስክር። እኔ ለሷ ክፋት እንደማላስብና የሷን ደግነት ግን ያው መቼ ስትጣይ አንቺ ፓፓያ አንቺ ማንጎ እያልሽ አይደለም የምትሰዳደቢው። የሚያስቀይማትን እሷም ደግሞ እኔን የሚያስቀይመኝን ነው የምትናገረው። ገባሽ? እኔ ይሄን ያክል ድቴል ለሷ ክፋት ያለኝም ሰው እንዳልሆንኩኝ እራሷ ታውቃለች። የሷንም ክፉ አልፈልግም። ማንም ሲሰርባስ ዜድን አልወድም። እሷም ደግሞ እንደዛ ናት ብዬ ነው የማስበው ማለት ነው። አሁንም ከቻሉ ሁለቱ ይታረቁ። በሁለቱ መካከል የምትገቡ ሰዎች ደግሞ እረፉ። ነገ ይገናኛሉ። ያችኛዋንም እቀርባታለሁ፣ ይችኛዋንም እቀርባታለሁ። ይሄ ነው የኔ አስተያየት። በጣም ጥሩ። ስለዚህ ማለት ነው ይቅርታ፣ አሁን እናንተ ይቅርታ ተጠያየቁ፣ ሰላም ሁኑ። አንድ ሀገር ነው ያላችሁት። ነገ አንቺ ብትታመሚ የምትደርስልሽ ዜዶና፣ ዜዶ ብትታመም የምትደርሽላት አንቺ ነሽ። አንድ ሀገር ነው ያላችሁት። አንድ ሀገር ያለ ሰው እኮ እንደ ሌላ ሀገር ካለ ሰው እኔ ሀገሬ ላይ ያለ ሰው ይበልጥብኛል። ለምን የሚደርስልኝ እሱ ነው። ነገ እኔ ሐኪም ቤት ብተኛ መጥቶ የሚጠይቀኝ በአካል እኔ የምኖርበት ሀገር ላይ ያለ ሰው ነው። ስለዚህ ተዋደዱ፣ ፍቅር ይበልጣል። ነገ ምን እንደምንሆን አናውቅም። ተዉ። ማናችን ነገ የመኪና አደጋ ደርሶብን እርዳታ ፍለጋ ሚዲያ ላይ እንደምንወጣ አናውቅም። ማናችን ነገ ከባድ በሽታ ይዞን መታከሚያተን እርዳታ ፍለጋ ሚዲያ ላይ እንደምንወጣ አናውቅም። መጨረሻችንን አናውቅም። ስለዚህ ፍቅር ይበልጣል፣ መልካምነት ይበልጣል። ፕሊስ በአሽሙርም በምንም አትሰዳደቡ። በጣም ያስጠላል፣ ነውር ነው። ልክ ነሽ ባሉና ተታረቁ። በቃ ይቅርታ። እኔ ማርያምን እኔ ሀቢባ እግዚአብሔር እንደሚያውቀው እኔ ተንኮለኛ ምናምን መስላችኋለሁ፣ ግን እኔ ተንኮለኛም አይደለሁም። ገባሽ? እኔና ዜድ እኮ እነሱ ሳያውቁም በፊት ዜድ ሳትታወቅ በፊት እኔን ነው የምታውቀው ዜድ። እኔ እግዚአብሔርን እንደው እሷ ቃሏን ካልሻረች እራሷ መመስከር ትችላለች። እኔ ለዜድ ምን አይነት ሰው እንደሆንኩኝ ማለት ነው። እኔ በኮሜንት የምመራ ሰው አይደለሁም። ኮሜንት ዛሬ እሷን ደግፎ እኔ ሊሰድብ ይችላል፣ እኔን ደግፎ እሷን ሊሳደብ ይችላል። እኔ እነሱን አላይም። እኔ ነገ ውሃ ቢጠማኝ ቤሮት ላይ የሆነ ነገር ቢደርስብኝ ያኑን ለአረስታ የምቀርበኝ ዜድ ናት። በብሔር ላንገናኝ እንችላለን፣ የምቀርበኝ ግን እሷ ናት። እሷ ደግሞ ትናገር ያለውን ነገር ፐርሰናሊ እኔ ጻብም የለብኝም። ያው የእኛ ልጆች አንዳንድ የኢትዮጵያኖች ስንባል ማሽቃበጥ ስለምንወድ ሳይድ ስለምንይዝ ነው እንጂ እኔ ምንም ችግር የለብኝም። ሀቢባ እውነት እግዚአብሔር ዜድዬ ይቅርታ፣ እወድሻለሁ የኔ እህት በያት። ሀቡዬ ያው እኔ ችግር የለብኝም። ውስጥሽ ያውቀዋል ያለው ነገር። እኔ መዋሸት በህይወቴ ሰው ከሚዋሸኛ እኔ ከመዋሽ ቢመታኝና ቢገድለኝ ደስ ይለኛል። እናቴን ነው የምልሻለሁ። እምወዳት እናቴ ፊቷን አያሳየኝ ነው የምልሻለሁ። እናቴን እኔ በቃ ሰድባኛለች። ኦኬ እኔም አሁን ያንቺ ክብር ብዬ ነው የመጣሁት። ለምን ሀታ ስሟ እንኳን አነሳም። እሷ ለሀገሬ አያብቃኝ፣ ቤተሰቦቼ አያሳየኝ። ምንም ስለሷ መሽን አድርጌ አልተናገርኩም ትበል በመቤቴ። እንደው እኔ በቃ ማስመሰል አልችልም በህይወቴ። እኔ ውሸት አልወድም። እኔ ከሟሽ ሰው ከሚዋሸኝ ቢገድለኝ ይሻለኛል። እናቴ ትሙት ነው የምልሻለሁ። እምወዳት እናቴ ልጣት። እኔ ህዊ ወዳኝ አታውቅም መቼም ለኔ። እኔ አልዋሽም። እኔ አለማመጥም ማንንም። እኔ አለማመጥም። በቃ ውሸት አልወድም። እኔ ለምን ዋሻለሁ? ሰው ለኔ አያሳልፍልኝም። ህዊ ለኔ አታሳልፍልኝም፣ እኔም ለሰው አያሳልፍላትም። ውሸት ምን ያደርጋል? አንቺ በመናገር አንቺ በቃ ይገባሻል። አቦ ንግግር ራሱ ይገባሻል። ሳይገባሽ ቀርቶ አይደለም። እኔ እናቴን እኔ በቃ እንደዚህ የሚያስለቅሰኝ ማለት ነው ያ ሰው አግኝቼ በቃ ወይ በቃ የሆነ ነገር በቃ ኧረ ተይኝ በእናትሽ። እኔ በቃ ዜድዬ አይኖ ግን በቃ እለፊ፣ ግድ የለሽም እለፊ። አንድ ነገር ልንገርሽ፣ ባለቀስ አይደለም። እኔ ምናልባት አሁን ባለቀስ ውስጥ ብሶት ማንም ሰው ሊያዝንልኝ ይችላል። እኔ ባለቀስ እማለቅሰው እልህኛ ሰይጣን ነኝ። በቃ አንቺ አለማግኘት ነው የሚያስለቅሰኝ። እናቴ ማልቀስ አይጠበቅብሽም። ዜድ አንድ ነገር ልንገርሽ፣ የሚያረግ ሰው አያወራም። ልንገርሽ
ትክክለኛ የሚያረግ ሰው አያወራም። እዚህ ማልቀስ አይጠበቅብሽም። ያለውት ኦኬ ልደበቅ እችላለሁ ምናምን እድሜ ልኬን ተደብቄ አልኖርም። የሆነ ሳል ስታገኝ መበቀል ትችላለሽ። ከዛ በተረፈ ምንም ልረዳሽ አልችልም ማለት ሁሌ በቃ ያስጠላል። ሁሌ እንደዚህ ሁሌ ማልቀስ ሁሌ ባለቀሰ ምናምን አይደለም። በቃ የተግባር ሰው በተግባር ማለት በቃ አሁን ማለቅሰው እኔ ለአቡ ነኝ። አቡ ማለቅሰው እመቤቴ ምስክሬ ናት። ሚካኤል ማለቅሰው በቃ እዚህ ሀገር ሆና በቃ እኔ በቃ አለማግኘቴና የፈለኩት ነገር አርጌ እኔ እንጃ። እኔ አንቺ በህይወቴ ሰው ተቀይሜ አላውቅም። በህይወቴ ብዙ ልናገርና ታወሪያለሽ። ኦኬ ታወሪያለሽ። ቅድም አንቺ አውርተሻል አይደል? እኔ በቃ የማለቅሰው ያ ሰው አግኝቼው የፈለኩት ነገር ይቅርታ ነው የምለው፣ ይቅርታ ነው የሚለኝ። እኔ ፊት እንደዚህ ድንጋይ ይዤ እንኳን የማልጨክን ልጅ ነኝ። ግን ላንቺ ሰው እኔ ተቀይሜ አላቅም በህይወቴ። እኔ በቃ የፈለገ ሰው መጥቶኝ የፈለገ አድርጎኝ እንኳን ይቅር ከሱ ጋር የምበላም። ከአንቺ ግን ውይ እኔ እንጃ መቼም እናቴ ትሙት እኔ መቼም አላረገውም። እናቴ ትሙት አላረገውም። እምወዳት እናቴ እኔ ለምንድን ነው ይሄን ያህል ቂም ያሽባት? ማለት ምን ክፉ ምንም እኔ ባላረኳት ምንም። እስኪ አንድ ሰው ማለት ነው አንድ ሰው ሀቡ አንድ ሰው እኮ የሆነ ነገር አርገሽው የሆነ ነገር ቢያረግሽ አዎ እንደዚህ እኮ አርጌዋለሁ ምንም ማለት አይደለም። ቢሰድበኝ ምንም ባላረኳት ለምን ያማራ ልጅ ወንዶች ከስድብ ውጪ ለዚህ ለሚዲያ ስድብ ይሄን ያህል ቂም ማለት ዜድ ሰው ቢመጣ በጣም ብዙ ያስቀየሙን ሰዎች ይቅር ብዬ አብሬ እየበላው ነው ብለሻል። ነው የማትረሺው ነገር አይምሮሽ ውስጥ ታትሞ የቀረ ያደረገችሽ ነገር ምንድን ነው? አሁን በቀድ ያኔ ነግሬሻለሁ። እኔ አልናገርም። አንድ ጓደኛ የተናገረችውን ቃልማ ይቅርታ ጠየቀች እኮ ያኛው አንድ ነገር ከልቡ አይደለም። ሀቡ ከልቡ አይደለም። እኔ ልንገርሽ፣ እኔ ጓደኛ እዚህ ቤተሰቦቿ ማንትያዋ እየተከታተለቻት ነበር። ገባሽ? ሙስሊም ናት፣ የተከበረች ሙስሊም የአዲስ አበባ ልጅ ናት ልጅቷ። ገባሽ? እኔ በሷ ተሰማኝ፣ ቤተሰቦቿ ተሰማቸው። እኔ ደግሞ በቃ በጣም ነው የተሰማኝ። እንደዚህ ብላ አደባባይ ላይ ወጥታ ለህዝቢያን ከእንደዚች ልጅ እሺ እሱማን አንስታ መንሽን አርጋ እኔ በቃ እሱ በቃ እናቴ ትሙት እኔ ካልተበቀልኩላት እቺ ልጅ ማለት ነው እኔ በህይወቴ በቃ እኔ ቡሽ ትክክልም ለህዝቢያን ነኝ። ቻው ሀቡ እሱን ቃል በጣም አጸያፊ ነው። ቤተሰቦቿ ማለት ነው እናቴን እስከ እንደዚህ የምትባይ ለምንድን ነው ከእሷ ጋር የምትኖሪ እስከምትባል ማለት ነው እናቴን ነው የምልሻለሁ። እስከ እንደዚህ ነው አስቢው። ከምወዳት ጓደኛ 6 ዓመት ከምናምን ብዙ ነገር ያደረገችልኝ ብዙ ነገር ያደረኩላት ልጅ እስከ እንደዚህ ማለት ነው እስከ ቤተሰብ አስቢው። እህቷ እዚህ ቁጭ ብላ እየሰማች አስቢው እንግዲህ እኔ በቃ እኔ ቂም ይዤባታለሁ። እኔ ባገኛት ማለት ነው በሷ ነው እስር ቤት የምገባው። እናቴ ትሙት በሷ ነው እስር ቤት የምገባው። ተው ሀቡ ደህና ደር ይቅርታ ዜድዬ አይዞሽ በቃ አታልቅሽ። በእናትሽ አንድ ነገር ልናገር። በማልቀስ ከሆነ መጀመሪያ እኔ ልንገርሽ፣ እሷ አሁን አንቺ ላይ በጣም ተደባኛለች እኮ እኔ በነገርሽ በምን እንደሆነ አንዴ አዳምጪኝ ሂዊ አዳምጪኝ። ከዛ አንዴ አንቺ ተራ እኔ ዝም እላለሁ። እሷ አንቺ ሌዝቢያን ናት ብለሽ ያስወራሽባት ነገር ህይወቷ ላይ አፌክት አድርጓል። ምክንያቱም አብራት የምትኖረው ሴት አብራት የቤት ክራይ ሼር አርጋ ዜድ ስራ ሳይኖራት የቤት ክራይ ሼር አርጋ አብራት የምትኖረው ሴት እንዴት ከሌዝቢያን ሴት ጋር ትተኛለሽ? አብረሽ ትኖሪያለሽ? ከሌዝቢያን ሴት ጋር ከሴት ጋር የምተኛ ሴት ጋር እንዴት አብረሽ ትኖሪያለሽ ተብላ ጥላት ሄዳለች። ስለዚህ እቺ ልጅ ሪል ላይፏ ላይ የሶሻል ሚዲያ ወሬ ሪል ላይፏ ላይ አፌክት አረገባት ማለት ነው። የ6 ዓመት ጓደኛዋ ሴት ልጅ ጥላት ሄዳለች በዚህ ተጽዕኖ። ስለዚህ ለዚህ ነው ቂም የያዘችብሽ። ገባሽ? ከወሬ አልፎ ከሶሻል ሚዲያ ስድድብ አልፎ ሪል ላይፏ ላይ እውነተኛ ህይወቷ ላይ አፌክት አደረጋት። እሺ በመጀመሪያ ይሄን ስድብ እኔ አይደለሁም ያመጣሁት። ሁሉም ሰው ሲሰድባት የነበረ ነው። ለምን እኔ ላይ ቂም እንደያዘች አይዶን ነው። እሷም ደግሞ ማንም ሰው ነግሬሻለሁ እኮ ሲሳደብ የሚያስቀይመውን ነገር ነው። እሷም ኦፍኮርስ ድብና አርጋ ሰድባኛለች። ለወንድ ብርሽን የምትሰጪ ቤሩት ላይ ሴት ስትሸጪ ነበርሽ ብላ ትሰድባኛለች። እኔ ቤሩት ላይ ሰርቼ ነው የማድረው። የወጣሁት ለስራ ነው። እኔ ማንንም ሰው እያስጠፋው ሽሸጥና ስለውጥ የነበርኩኝ ሰው አይደለሁም። እኔም ኢፌክቱ ሳይደርስብኝ እኔ ማውራት አልችልም። አንዳንድ ሰው ተናግሮ
የሚታመን ሰው አለ። አንዳንድ ሰው ደግሞ ተናግሮ የማይወጣለት አለ። ምናልባት እኔ ንግግሮቼ ወይ ጠንከር ያሉ ስለሆኑ አላቅም። ብቻ እሷም የተናገረችው ቀላል ነገር አይደለም። ሰውን ትሸጣለች ቤይሩት ላይ ወንድን ከሴቶች ጋር ታገናኛለች ማለት ቀላል አይደለም። ገባሽ? መረጃው ሳይኖራት ዝም ብላ የምታወራበት ምክንያት የለም። ፀጉር ቤት ሄዳ አማችኝ ስትል ያ ነገር አንቺን አፌክት አድርጎሻል? ያንቺ ህይወት ላይ ምን በሚገባ ሴቶችን የምትሸጪ እኔ ሰው እንዳያምነኝ እኮ ነው ያደረገችው። ሴቶችን የምትሸጥ ህዊ ተብዬ እኮ ተወርቶብኛል። እኔ መናገር አልፈልግም። በተግባር የምፈልግ ከሆነ ደግሞ ሜዳውም ይኸው ፈረሱም ይኸው እዚህ መጥቶ ማልቀስ አያስፈልግም። ያለሁት ቤይሩት ነው፣ ያለችው ቤይሩት ነው። እኔ አንድ ነገር ይኸውልሽ፣ እንደዚህ በቀልድ ተጀምሮ ነገ እሷ አንቺን ፈልጋ በጩቤ ብትወጋሽ አንቺ የሄደሽ ብትወጊያል ማንም ለማንም አይልሽ። ሀቡዬ ለታንኮ ይልሽ ጥሩ ነገር መስራት ነው እንጂ ከባዱ መጥፎ ነገር ቤት ለመስራት ለምሳሌ ብዙ ጊዜ ይፈጃል። ለማፍረስ ግን አንድ ቀንም አይፈጅም። ግማሽ ሰከንድ ቢፈጅ ነው ነገሮችን ለማስተካከል ሊፈጅ ይችላል። እኔ ሁላ ነገር ይቅር ብዬ ትቼዋለሁ። ነገሩን የምትፈልግ ከሆነ ደግሞ አህለ ሳህለ አለው እያልኳት ነው። በቃ ማውራትን መለፍለፍን በተግባር ማሳየት ነው። ይሄ የምታረገው ውጭ ላይ ወታ የምንለፈልፈው ነገር ራሱ እሷን ያስከስሳታል። ነገ እኔ የሆነ ነገር ቢደርስብኝ እሷን እንደሚያስከስሳት ግን እስቲል ዜድ ባትሆን እንኳን እኔ በቀደም ለምን እሺ ከዚህ ሁሉ ፍቅር አይሻልም ማሪ? ታወርዱትስ ፍቅር አይሻልም? እኔ እኮ እሱን እኔ እኮ ትቻለሁ እኮ እኔ ቤይሩት ላይ ዜድ ሳትሆን ሌላ ሰው እኔ የሆነ ጉዳት ቢያደርስብኝ ከዜድ ውጭ እንደማይሆን ሁሉም እንዲታወቅ እፈልጋለሁ። እየወጣች እየፎከረች ነው። እገላታለሁ፣ እስር ቤት የምገባው በእሷ ምክንያት ነው እያለች ነው። እኔ ሌላ ሰው ከሆነ ሰው ጋር ጣልች ያ ሰው ቢጎዳኝ ነገ እሷ ተጠያቂ እንደሚያረጋት እኔ ሪከርዶችን ይዛለሁ። ነገ እሷን ተጠያቂ እንደሚያረጋት እንኳ አታውቅም። እኔ ሁላ ነገር እንዲፈጠር አልፈልግም። በእሷም ላይ ክፉ ነገር እንዲደርስባት አልፈልግም። የወጣ ነው ልንሰራ ነው። እሷም ትስራ እኔም ልስራ። ሰውን ልገድል አይደለም። በቀደም አስታርቂያችሁ በሰላም ጌም መጫወት እኔ ለምን ነገር ራሱ እንዳመጣችሁ አላውቅም። ምናልባት ዜድ ስል ወይ እሷን መስሏት ይሁን አላውቅም፣ ወይ እሷ ከተጣላችሁ ሰው ጋር ገስት ላይ ስለገባው ይሁን አላውቅም። አንዳንዴ ለራሷ ነው ማረግ ከፈለገሽ በውስጥ ታድርገው። እዚህ ቢያንስ እንኳ አታድርገው። ገባሽ? ነገ የሆነ ነገር ቢደርስብኝ ማነው አሁን ተጠያቂ? እንደዚህ እየፎከረ ዜድ ናት አይደለችም? እኔ ፊት ለፊት ነው የምነግራት። ናት ሰው ማረግ ስትፈልግ በውስጥ ታድርገው። እዚህ ወታ ገላታለሁ፣ አንቃታለሁ፣ በጭዌ እወጋታለሁ፣ እኔ ሌዝቢያን ያለ ሁላ እወጋጋዋለሁ፣ እስር ቤት እገባለሁ እያለች ማንም የሚፋታት እኔ ብሆን ዝም እላታለሁ። ማረግ ስትፈልግ ታድርግ። ከዛ በተረፈ ሶሪ ብያታለሁ፣ አንቺ ቤት ታርቀናል ምናምን እኔ ከሷ ጋር ተጣላችና ያችኛዋ ዜድ ከዛችኛዋ ጋር ላላወራ ነው። እኔ ምን አገባኝ በሁለቱ ጸብ። ሁለት ሰው ጸብ ይኸውልሽ፣ በሁለት ሰው ጸብ መግባት በጣም የሚደብር ነገር ነው። ምን አገባኝ? እኔ አገባኝም። እኔ ስለሁለቱ አስተያየት መስጠት አይጠበቅብንም። ገባሽ? የሆነ ሰው እኔ ሁለት ሰው ሲጣላ ባይ ምንም አይነት አስተያየት አልሰጥም። ለማስታረቅ ግን እባካችሁ ተው ልል እችላለሁ። በጣም የምቀርባቸው ሰዎች እንኳን ሲጣሉ ባይ እዚህ ጋር ተው በቃ ተው ላለው እንጂ አንቺ እንዲ ወይም ደግሞ ከአንዷ ጋር ተለጥፌ ምናምን በጣም የሚደብር ነገር ነው። በቃ ሁሉም ራሱን ችሎ ይቁም። ከቻልን እናስታርቅ፣ ካንቻልን ዝም እንበል። በቃ ያልቻለ አፉን ይዝጋ፣ ዝም ይበል። በሰው ነገር መግባት በጣም ያሳፍራል። እነዛ ሁለት ሰዎች ታርቀው በኋላ ፒስ ሲሆኑ መሀል የሚቀረው ያሽቃበጠ ኦኬ፣ በማያገባው ገብቶ አስተያየት የሰጠ ያሽቃበጠ፣ ነገሩ ላይ ቤንዚን ያርከፈከፈ ነው የሚዋረደውም የሚያፍረውም። ስለዚህ በቻለው መጠን ከቻልን እናስታርቅ፣ ካንቻልን አፋችንን እንዝጋ፣ ምንም አንበል። ስለዚህ አሁን ሁለታችሁ ሀገር እኮ ነው። እኛ የድሃ ሀገር ሰዎች እኮ ነን፣ ድሆች እኮ ነን። ድሆች ሆነን ድህነት አሰድዶን፣ በሰው ሀገር ግን ጥጋብ ሲያባላን በጣም እኮ የሚያሳፍር ነገር እኮ ነው። በጣም እኮ ነው የሚያሳፍረው እኮ። ሌላ ዜጋ እኮ የእኛን ላይፍ እኮ አስተርጉሙ ቢሰማው እነዚህ ረሃብተኞች ድሆች አገራችን ላይ ለስራ መጥተው ጠገቡ፣ የእኛን ሩዝ በልተው ጠግበው እየተባሉ ነው እኮ ነው የሚሉን። ያ ምን መሰለሽ፣ አሁን እንደው እሷ ከምታወራው አንጻር ራሱ እኔም የእሷን መረጃ ሰብስቤ ህግ ቦታ ብቀርብ እግዚአብሔርን ህጉ ለእኔ እንደሚሆን ታውቂያለሽ። ይሄ ራሱ ሌላ ዛቻ ነው። ይኸውልሽ ነገሩን እምልሽ እኔ ይሄንን ነገር እግዚአብሔር ምስክሬ ነው። ያው ሀቡዬ እውነት እግዚአብሔር ነገር ይመልሰኝ። እሷ በምትፎክረው ልክ እኔ ብሄድ
ምንም ችግር የለውም። እኔ ምናልባት ቁጥብ ስለሆንኩኝ ማውራት ስለማልፈልግ ይሆናል ዝም እላለሁ። እሷ ግን በምትናገረው ነገር እንደሚያስከስሳት እንኳን አታውቅም። የሰው ልጅ ዛቻ ሰውን ህይወት አጠፋለሁ እሷን ሰብሬ እሷን ወግቼ የሚለው ራሱ እንደሚያስከስሳት ራሱ አታውቅም። ገባሽ? ግን እኔ ነገር ልሰጣችሁ ነው ያው ይዊ አዳምጪ፣ አንድ መፍትሄ ልሰጣችሁ ነው አዳምጪ። ከዚህ በኋላ ዜድ ከማንም ሰው ጋር ብትጣላ እሷ ከተጣላችሁ ሰው ጋር ገስት ላይ ገብተሽ አንቺ አስተያየትም አትስጪ ምንም አትስጪ። በቃ ሴንሲቲቭ ነው የእናንተ ጉዳይ። እሷ ስለተጣላች ያን ሰው መጣላት አለብኝ ማለት ነው። አትጣዩ በሰዓቱ ብቻ እሷን እየረገጠ ከሆነ የሆነ ሰው አትግቢ፣ ገስትም አትገኝ እዛ ቦታ ገባሽ? አንድ ዜድም አንቺ የተጣላሹ ሰው ካለ አንቺ የሆነ ቤታ አንቺን እየተናገሩ ከሆነ ዜድ ገስት አትግባ። በቃ አትነካኩ፣ አትደራረሱ። አሁን ይቅርታ ተጠያየቁ፣ ሰላም አውርዱ። ከዛም በኋላ አትደራረሱ። ጌምም አብራችሁ አትጫወቱ፣ ሰላም ብቻ ተባባሉ። የሆነ ቤት ገስት ላይ ከተገናኛችሁ ሰላም ነው ብቻ ተባባሉ። አትነካኩ፣ ሴንሲቲቭ ነው። ሳታስቡት እንደገና ወደ ጸብ ትገባላችሁ። ስለዚህ የማይስማማ ሰው ታርቆ መራራቅ ነው ያለበት። መራራቅ ሲገናኝ በሩቁ ሃይ ነው መባባል ያለበት። በቀደም አስታርቂያችሁ አሁን ድጋሚ ተጣላችሁ ዩሲ። ስለዚህ መሆን ያለበት አሁን እናንተ በሩቁ ሰላም ብቻ ተባባሉ። እንደተከባበራችሁ እዛው በሩቁ አትላተሙ፣ አታሽቃበሉ፣ ጌም አብራችሁ አትጫወቱ። በቃ አያስፈልግም። በጣም እንደምወድሽ ነው እኔ የምናል ምን አሁንም ቢሆን ችግር የለብኝም። ልናገር ያው ብዙ አውርታለች መሰለኝ። ይቅርታ እኔ አንድ ቀን ያው ከሰው እኔ ከጠላሁት በቃ ጠላሁት ነው። እኔ ብሎክ አድርጊያታለሁ። ጭራሽም እሷ ያለችበትም አልገባም። ከትናንትና ወዲያ ቤታ ጋር ገብቼ በቅጣት እንደዚህ ምናምን ነበረ። እኔ ቤታ ክዊን እሷ ነበረች። እኔ ሳሸንፋቸው ክዊን እስካሁን አላነሳችሁም። ለሳምንት ነው የተባለው። እሷ አንስተዋለች። ዜድ ክዊን ዜድ ንግስት እኔ ቤታ ንግስት እንዳደረኩት አርጉ ተባለ። እንትን ላይ ቫዮ ላይ ችግር የለውም ታንሳው። እኔ ንግስት አይደለሁም። ንጉስ አንድ እግዚአብሔር ነው። ጉልበተኛ አንድ እግዚአብሔር ነው። እኔ በቃ ባንቺ ቃል መሰረት ተገኝቻለሁ። ስሟን አንድ ቀን ቤታ ጋር ስትመጣ እንኳን ቤታ አለች። ውሸት አንትበለኝ። ፊት ስቀያየር ለምን ዜድ ለምን ተቀያየረ በቃ ምናምን ያለች እንትን እያሳቀችኝ ነበር። ለምን በቃ ስለማልፈልግ ገባሽ? እኔ ስለማከብርሽ ነው እስካሁን ጸጥ ያልኩት። ለምን አንድ ቀን ተሳስቼ ባንቺ ያልኩት መሰረት አንድ ቀን ተሳስቼ የእሷ ስም ካነሳው እሷ አለች። በሌላ ፌክ አካውንትም ልታይ ትችላለች። አንድ ቀን ተሳስቼ እሷ ያለችበትም ገብቼ አላቅም። በቃ ዛሬ ገባች። ኦኬ እሱ ራሷ ታውቀዋለች። እዛ የነበሩም ያውቁታል። እኔ ለምን ተነሳሁ ነው በቃ እሺ። እነዛ በዘር በምናምን ከመጣ እኔ ብያለሁ። ማንም ድፍን ኢትዮጵያዊ ነው ለኔ የሚደርስልኝ። ድፍን ኢትዮጵያዊ እኔ ትግራዊ ስለሆንኩ ትግራዋይ ሊደርስልኝ ማለት አይደለም። እኔ ኦሮሞ ስለሆንኩ ኦሮሞ ሊደርስልኝ ማለት አይደለም። አማራ ስለሆንኩ አማራ ሊደርስልኝ አይደለም። ኤርትራዊ ስለሆንኩ ኤርትራ ሊደርስልኝ ማለት አይደለም። ለኔ ድፍን ኤርትራዊው፣ አማራው፣ ኦሮሞው ማንም ብሄር ነው የሚደርስልኝ። ገባሽ? ሁሉ ብሄር ነው የሚደርስልኝ። እኔ እዚህ ህግ አለ ለምትለው ህግ አለ የለም እሷ ታውቀዋለች። ህግ አለ የለም እሷ ታውቀዋለች። አሁን አንዴ ልናገርበት። ህግ አለ የለም እሷ ታውቀዋለች ጠንቅቃ። የዚህ ሀገር ህግ ታውቀዋለች ጠንቅቃ። ታውቀዋለች ጠንቅቃ። በእናታችሁ አትደውሉ። አንዴ ላውራበት። አትደውልኝ። ህግ አለ የለም በቃ አላለቅስም። አትደውሉ። ህግ አለ የለም ጠንቅቃ ታውቃለች። የዚህ ሀገር ህግ ምን አይነት ህግ እንደሆነ ችግር የለውም። አይደለም መትቻት አይደለም የፈለግነው ተደራርገን ፖሊስ ያለፈ እንኳን የማያጋላገልበት ሀገር ነው ያለነው። ችግር የለውም። ጠንቅቃ ታውቀዋለች። ቤሩት ላይ ትክሰሰኝ። እዚህ ሀገር ደግሞ እኔ ለዝቢያን ተብዬ ተሰድቢያ አቡ እኔ ልንገርሽ፣ እኔ እዚህም እየተከታተለችኝ ይሆናል። 2 ጥርስ ሰብሬያለሁ ለዝቢያን ስለተባልኩ ብቻ።
ለዝቢያን ብቻ ስለተባልኩ 2 ጥርስ ሰብሬ ማለት ነው ካሳ ከፍያለሁ። እስከ አረብ ተልኮልኝ ለአረቦቹ እስከ ብር ከፍያለሁ እንዳይመቱኝ ብዬ ገባሽ? እኔ በማንነቴ አልደራደርም። በቃ ለኔ እንደ ፍላጎታቸው ያርጉኝ። ለኔ ሚስኪን ልጅ መዳም ቤት ሰርታ የምትበላ ልጅ በቃ መዳም ልጅ በቃ የመዳም ልጅ ናት። እረፍት እንኳን አሁን መውጣት አቆመች። በቃ አሁን ኦኬ ረመዳን ነው፣ ጾመኛ ናት። ኦኬ ጾመኛ ናት። ኦኬ አትወጣም። ከጾም በፊትም መውጣት አቁማለች። እዚህ ስዋን እንትን እዚህ አንቺ ቤት እህቷ ቁጭ ብላ ማንትየዋን እየተከታተለች ነበረች። እስከ እንደዚህ አለቻት። እናቴ ትሙት እስከ እንደዚህ ምን ይሆንሽ ነው አለቻት። ገባሽ? መውጣት አቁማለች። በቃ መውጣት እኔ ብር ከሌለኝ መክፈል ካለባት ቤት ኪራይ ትከፍልኛለች። ብር ከሌለኝ ብር አለሽ የለሽም ብቻ ነው የምትለኝ። ምግብ አለሽ የለሽም፣ ለታክሲ አለሽ የለሽም፣ ለውሃ አለሽ ብቻ ነው የምትለኝ። በታክሲ ነው የምትልክልኝ። እስከ መውጣት የሚያሳፍራት የ6 ዓመት የ7 ዓመት ጓደኛዬ እስከ እንደዚህ ማለት ነው። በቃ እኔ ለሷ ነው እኔ በቃ እሺ ኦኬ ስታይሌ ወንዳ ወንድ ነው እንደ ፍላጎቴ። በእኔ ቤተሰብ ተሸማቀቀ። የእሷ ቤተሰብ የሙስሊም ቤተሰብ ልጅ ናት። ተሸማቀቀ። እናቴን ክሽ አታልቅሽ። ኧረ ተይኝ ማሪ በእናትሽ አታልቅሽ። ለማንኛውም ሀዋ አንድ ነገር በቃ እሺ ባለኛናክሽ እንዴ እኛ እናክሽ ወይ እስቲ ህግ የለም ላለችው እኔ ሌላ ሰው ይንካኝና አሁን ወደ አዲስ ያለኝ ሌላ ሰው እንኳን ቢነካኝ ከአንቺ ራስ እንደማልወርድ እንዳለ ደግሞ አንቺ ብቻ ስንት ዓመት ሆነሽ ከዛ ትሽብኝ አንቺ ብቻ ጫፌ ንኪ። እኔ በእጄ ገንፎ ይዤ አልጠብቅሽም። አይ አም ሬዲ ፎር ዩ። በጣም ዝግጁ ሆኜ ነው የምጠብቅሽ። ምንም ችግር የለውም። ግን አንድ ነገር ልንገርሽ፣ እኔ ለእኔ እዚህ ጋር የምታወሪው ነገር ለእኔ ጥሩ ነው። ግን ደግሞ ማስጠንቀቂያ ልስጥሽ። እዚህ ጋር አንቺ ስሜታዊ በሆንሽ ቁጥር የምታወሪው ለእኔ ቢጠቅመኝም አንቺን ግን እንደሚጎዳሽ ስለማስብ እንደዚህ ባታወሪ እንኳ አሁን የምትናገሪው ንግግር ለራስሽ ላይ ኢፌክት እንደሚፈጥርብሽ ማወቅ አለብሽ። ገባሽ? የሚያረግ ሰው በተግባር ነው። እዚህ ወጥቶ ማልቀስም አያስፈልግም። ጥርሳውን ለኩኝ ያለፈ ያንቺን ጥርስ አውልቃለሁ። ማውለቅ ከፈለገች 32ቱንም ጥርስ ማውለቅ ትችላለች። እሱን ደግሞ ህጉንም ማየት ያንቺን አውልቃለሁ አለች እንዴ? ከዚህ በፊት ሌዝቢያን ብለው የሰደቧትን 2 ሰዎች ጥርስ እንዳወለቀ መክሰስም ከፈለገች መክሰስ ትችላለች። ዳኛም ካለ ይሄን ያክል ዲቴል መሄድ ከፈለገች መሄድ ትችላለች እያልኩኝ ነው። እኔ ደግሞ ይኸውልሽ ይቢ አሁን እሷ የተሰማትን የደረሰባትን ነገር እየተናገረች ነው ያለችው። አንድ ሰው ብሶ ምን ታረጋግጥ ነገር ሲናገር ባለፈው ታረቅን ይቅርታ ተባባልን ምናምን ሶዋት ምን ይጠበስ አሁን ምን ላርጋ ድጋሚ ተናገርሻት እሷ አለች እኮ አልተናገርኳትም። ስም አልጠራም እያለች ስጠቅስ ስለነበረ እኔም ከስር ነገሩን ላለማጋጋል ወጥቼ ነበር። ከስሮኝ እኔም የምናገረውን ነገር ተናግሬያለሁ። ከዛ በተረፈ ሆነሽ ኮሜንት ላይ ምንድነው ሜንሽን እያረግሻት ያልሻት? እኔ ለማንም ወንድ መልስ አልሰጥም ብያታለሁ። በሚገባ ለማንም ሰከራ መልስ አልሰጥም ብያታለሁ። ስማን ላስድባክሽ ነው ስማን ጠቅስም እያለች እኔን እየሰደበችኝ ሀቡ ገባኝ እኮ ይኸውልሽ ሴት ልጅ ላይክ አውቀሽ ቁስል የሆነውን ነገር ደጋግመሽ መንካት የለብሽም። እሺ እሷ ለምን ሴት ትሸጣለች እያልቻለ እንዴ? እሷ በስነ ስርዓት እኮ የዛን ጊዜ ይቅርታ ጠይቃሽ እኮ ዘጋ ነው። እኔም ደግሞ የዛ ጊዜ ይቅርታ ጠይቄያታለሁ። እንደዛ አቡዬ ይቅርታ አንዴ ላውራ አቡ እሷ አውርታ ጨርሳለች። አንዴ ላውራ ቪዲዮ አለኝ ብላሻለች። እዛ ጊዜ ቪዲዮ አምጪ ስትልሽ አሉኝ ያለችሽ ሴት ትሸጣለች ምናምን እኔ ነግሬሻለሁ። እኔ ካልኩ ኧረ በስመ አብ እኔ ካልኩ ቪዲዮ አለሽ ይዊ የዛኔም እኮ ቪዲዮ ማቅረብ አለበት ማስታረቂያ ችግር የለም። የዛን ጊዜ እንዳጋጣሚ ሆኖ ቪዲዮ በቃ አቡ በዛ ጊዜ ምናምን የሚባል ነገር የለም። አቡ እኔ ተንበርክኬ እኔ እንደዚህ ሴት ትሸጣለች ምናምን ካልኩ ተንበርክኬ ነው የምልሻለሁ። ለማስጠላት በሌላ አንዴ ላውራ
አንድ ላውራ እኔ ያ ቪዲዮ ሴት ትሸጣለች ምናምን የተባለ ከመጣ እኔ ሁሉ ነገር ረስቼ ተንበርክኬ ይቅርታ አላታለሁ። ይኸው ተንበርክኬ። በጣም ጥሩ ሂዊ። በቃ አዎ ሴት ትሸጣለች ያልኩበት ቪዲዮ ካለ እኔ ካልኩኝ ተንበርክኬ ሁሉን ነገር ትቼ ይቅርታ ጠይቃታለሁ ብላለች። ሪካርድ ያደረጉ ልጆች ካሉ ከነሱ ሪካርዱን ፈልጌ ያመጣለሁ። እኔ ብዙ ጊዜ ችግሬ ያለ መከታተል ነው። ሪካርድ ያደረጉ ካልተከታተልሽ ከየት ሰማሽ ማሪ ማለት ነው?